አሁን ባለ ኢትዮጵያ ነባራዊ ፖለቲካ ሁኔታ ህግ የበላይነትን ለማስፈን ይቻላል ሊባል ይችላል? አዎ እንደኔ ይቻላል። ለምን ያሉ አጠቃላይ ችግሮች አሉ። ለምሳሌ ቀደም የተዘረዘሩ ነገሮች በደንብ አሉ። ኮንቴክስቱን ማየት በደንብ ይጠይቃል። አሁን እየተደረጉ ያሉ ነገሮች አሉ። ምክንያቱም እንዴት ነው ወደዚህ የደረስነው? ወደ ጦርነት፣ ወደ ግጭት አጠቃላይ እንዴት ሆነን? ለምሳሌ ይሄ ነገር ቀደም አይ ቲንክ ኢንክሪመንታል ምለውን ያነሳውት አጠቃላይ ልክ እንደ ዲሞክራሲ የህግ የበላይነትን በየጊዜው እየጨመረ እየዳበረ የሚሄድ ነው። ያንን ምሳሌ እንዳነሳውት እነዚህ ችግሮች እንዲፈቱ የተለያዩ ኢፈርቶች አሉ። ለምሳሌ በፊትም በተደጋጋሚ ሲናገር የነበረው ምክር ቤቱ ለምሳሌ እንደ ተወካዮች ምክር ቤት እንደ አንድ ሆኖ ሳለ በተቃዋሚ መሆን አብረህ እንደዚህ መቀመጥም አትችልም። ኖርማሊ ይታወቃል። ግን አንዱ ችግሩ ምንድነው? ፖለቲካል ፕሉራሊዝም የለም። ለምሳሌ በተለምዶ ብዝሃነት ተብሎ በብዙ ነገር ይነገራል። በብሔር ይነገራል፣ በሃይማኖት ይነገራል። ነገር ግን በተጨባጭ ያለው ፖለቲካል ዳይቨርሲቲ አለ። ያ ፖለቲካል ዳይቨርሲቲ በካቢኔ ውስጥ አይታይም ነበር። ምክንያቱም ይሄ እንደ ሀገርም አንዱ ነው። አካታች የሆነ ፖለቲካ ስርዓት መኖር አለበት። ለምሳሌ ካቢኔው ሪፍሌክሽን መሆን አለበት፣ የኢትዮጵያን እንትን የሚያሰማ ምክር ቤቱም አጠቃላይ የኢትዮጵያን አጠቃላይ ሁኔታ የሚያሳይ የነበረው ግን በብዛት ምንድነው ልክ እንደ የሆነ አንድ አይነት ሆሞጂኒየስ የሚባል መልኩ ነው የነበረው። እንደውም አብረን እንደዚህ ተቀምጠም አትችልም። ስለዚህ እነኚህ ነገሮች ፖዚቲቭ ኢፈርቶች እየተጨመሩ ነው አይ ቲንክ እያደገ የሚመጣው። ለምሳሌ ተፎካካሪ ኃይሎች እኮ ልጨርስ። ተፎካካሪ ኃይሎች አብረው ተቀምጠው እየሰሩ ነው። ይሄ ማይታሰብ ነው በፊት። ምን ዋጋ አለው? ዋጋ አለው እንጂ ይሄ ነው። ምክንያቱም ዋጋማ እንዳለው ስልጣን አላገኘውም ብሎ ሐሳብን ልዩነትን ያፈጋሉ። ሰላማዊ ሰልፍ ማንኛውም ፖለቲካ ፓርቲ ለስልጣን አብሮ ቁጭ ማለትና ማጨብጨብ ዋጋ የለውም። የማንኛውም ፖለቲካ ፓርቲ መጨረሻ ሚሽኑ ምንድነው? ስልጣን መያዝ ነው። አብሮ ቁጭ ብሎ ሳይጨበጨበ ስልጣን ይዛል ማለት አይደለም። በመጥራት አለበት። ስለዚህ አሁን ባለው ኮንቴክስት ደግሞ ይሄ ኢንቫይሮንመንት እሱ እንዲያውም ፓርቲዎች ማዳከሚያ ዘዴ ነው። ቀደም የተባለው ደግሞ ለግጭት ለጦርነት የሚዳርጉን ነገሮች ለምሳሌ ከህገ መንግስት ማሻሻያ አንስቶ ከተለያዩ አሁን የሀገራዊ ምክክር ኮሚሽኑ ይሄንንም አድሬስ ለማድረግ ነው ያሉ ችግሮች አሉ። ለምሳሌ ቀደም ያልከው የማይኖሪቲ ነገር ለምሳሌ ባነሳ አሁን በኢትዮጵያ ውስጥ አንዱ አለ ይሄ የውጡልን በሽታ በተለያየ መልኩ። ይሄንን ነገር ግን ለምሳሌ አንደኛው ሀገራዊ ምክክር ኮሚሽን ከቀረበው ነገር ይሄ ነው። የማይኖሪቲ መብት የሚከበርበት ስርዓት መኖር አለበት።